እግዚአብሔር ይባረክ። ስለዚህ ምዕራፍ 3ን እሱን ነው እንድንመለከት ምጋብዛችሁ። ይሄ መቼም መጀመሪያ ሳነበው ይሄን ምዕራፍ በተለይ የምዕራፉን መጀመሪያ ሳነበው ያው እንደለመደበት አልኩኝ። እንደለመደበት ያሰኘኝን ላንብብላችሁ። እንዲህ ይላል ጳውሎስ ምዕራፍ 3 ላይ በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ ይላል። ለምዶበታል ይሄን ማለት ደስ ይበላችሁ። ያው ቆጥረናል 18 ጊዜ ነበር 17 ጊዜ ነው 16 ጊዜ ቆጠረን። ደስ ይበላችሁ የሚለው ለመደበት። እንዲህ ሰውዬ ደስ ይበላችሁ ነው የሚለው ዝም ብሎ። እዚህም ላይ እንዲሁ ከምን የተነሳ ነው? ለምንድን ነው እንደዚህ የሚለው? በጌታ ደስ ይበላችሁ። በኋላ በቃ የመዝሙሩ አዝማች ነው ማለት ነው ይሄ አልኩኝ እኔ። በቃ የጳውሎስ መዝሙር አዝማቹ በጌታ ደስ ይበላችሁ ነው የሚለውና ይሄ ሰው በደስታ የሚኖር ሰው እንደሆነ ይጠቁማል። ዝም ብሎ እንደዚህ አይፈልቅም እና በእስር ቤት ውስጥ በደስታ፣ በእጦት ውስጥ በደስታ፣ በማግኘት ውስጥ በደስታ፣ በህመም ውስጥ በደስታ፣ ባልንጀራ ሲኖር በደስታ፣ ለብቻ ሲሆኑ በደስታ የሚኖር ሰው ነው። እግዚአብሔር የተመሰገነ ይሁን። እና ደስታም ከውጭ እንዳትፈልጉት ወንድሞቼና እህቶቼ። አሁን በእኛ ሀገር ሁኔታ ሰው ደስ ሊለው ይችላል ወይ ብዬ ጠየቅኩኝ ራሴን። አሁን ምን ደስ ይላል? እንዲያው በእውነት የሀገሩ ሁሉ ትካዜ ተሰብስቦ በላያችን ላይ አይደል እንዴ የተጫነው? የሚደረምሰን ነው የሚመስለው። እንዴት ደስ ይለዋል አሁን ሰው። ግን ከውጪ አይደለም ከውስጥ ነው ደስታ። እግዚአብሔር የተባረከ ይሁን። ሐዋርያው ጳውሎስ የውጭው ሰርከምስታንስ እስከዚህም የተመቸው ሰው ሆኖ አይደለም ስለ ደስታ የሚያወራው። በፍጹም የናጠጠ ቤት ሰርቶ አይደለም። በእውነት የማይቋረጥ ገቢ አግኝቶ አይደለም። በፍጹም ጤናው ተሟልቷል አይደለም። አሁን ጓደኛው ለምሳሌ ሊሞት ነበር ታሞ፣ እሱም ቢሆን አንዳንድ ቀን ያማው ነበር እሱ ራሱ እንደተናገረው። አይደለም ተመችቶት አይደለም። ሌላ ከውስጥም ይፈልቃል። ደስታን ሜዳ ሜዳ አትፈልጉ። ይሄ መጽሐፍ የሚነግረን እንደሱ አይደለም፣ ሌላ ነው። እና በጌታ ደስ ይበላችሁ ብሎ ይጀምራል። ከዚያ በኋላ በዚህ መጽሐፍ ውስጥ እንዲያውም ልቡን በጣም አድርጎ እንትን የሚያደርገው የሚገፋፋው እንዲጽፍ አንዳንድ አስቸጋሪ ሰዎች እንደገጠሙት ይናገራል። ስለ እነሱ ነው የምጽፍላችሁ ብሎ ነው የሚጀምረው። በእውነት ይሄ መጽሐፍ አንዳንድ ጊዜ አንዳንድ ሐሳብ እንገልጽና እግረ መንገዳችን ሌላ ሐሳብ ደግሞ ይመጣል። ልክ እንደሱ ይመስለኛል። እስቲ ላሳይ፣ አብረን እንየው። እስቲ እንዲህ ይላል፣ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው ብሎ በድጋሚ የሚያሳስብ ነገር እንዳለ ነው የሚያሳየው። ደግሞ የሚያሳስብ ነገር እንዳለው ሲነግራቸውም እንደቆየ እኔ አይታክተኝም፣ እንደገናም ብነግራችሁ መልሼም ባሳስባችሁ ለእናንተም ቢሆን ደግሞ ጥሩ ነው እንጂ መጥፎ አይደለም። ጥሩ ነው ለእናንተ፣ እንዲያውም ይጠቅማችኋል ነው የሚለው። ምንድነው ይሄ የሚደጋግመው ነገር? ይኸው ከውሾች ተጠበቁ ብሎ ነው የሚጀምር። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ብሎ ይላል። ስለዚህ አንድ የሚያስጠነቅቀው ነገር አለው ማለት ነው። ሰውዬ ተጠበቁ አሉ፣ ውሾች አሉ፣ ክፎች ሰራተኞች አሉ፣ ሐሰተኛ መገረዝ የሚሰብኩ አሉ፣ ተጠበቁ። አንድ የእንግሊዝኛ ትርጉም እንዲያውም በጣም ግልጥ አድርጎ ቢዌር ኦፍ ዶግስ ነው የሚለው። አሁን ቀረ አዲስ አበባ እንጂ ድሮ ትልልቅ ውሻ ቤት ግቢ ውስጥ ያሰረ ሰው ውጪ ይለጥፋል። ተናካሽ ውሻ ብሎ በትልቁ ይለጥፋል። አንዳንድ ጊዜ ቀይ ይሰራበታል፣ አጥንት ምልክት ያደርግበታል፣ የዴንጀር ምልክት ያደርግበታል። ተናካሽ ውሻ ዝም ብለህ ዘለህ ልትገባ አትችልም። እዚህ ቤት ነው፣ ማስፈራሪያም ነው። አንዳንዴ ውሻው እስከዚህም ላይ እናከስም ይችላል። ግን ተናካሽ ውሻ ይላል እዚህ። ቢዌር ኦፍ ዶግስ፣ ውሾች አሉ ተጠንቀቁ፣ ክፉ ሰራተኞች አሉ እና ሐሰት የሚሰብኩ ሐሰተኛ መገረዝ የሚሰብኩ አሉ ብሎ እነሱ እያለ ይናገራል። እነሱ የሚገርመው እነሱ ይልና ወዲያው እኛ ደግሞ ይላል። እኛ ግን ደግሞ ይላል እዚያ ላይ እንደምትመለከቱት እዚህ
እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን ነን፣ እኛ የተገረዝን ነንና ይላል። ስለዚህ እነሱ የሚለው አንድ ቡድን አለ፣ እኛ የሚለው ሌላ ቡድን አለ። ይሄው አስተሳሰብ በምዕራፉ ውስጥ ዘልቆ መጨረሻውም ይሄው ነው። መጨረሻው ላይ ወደ መጨረሻው ልዘል ነው፣ ከዚያ እመለሳለሁ። መጨረሻው ላይ እንዲህ ይላል ቁጥር 17 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብሎ ስለ እነዚህ እነሱ ስለተባሉት ሰዎች አሁን መጀመሪያው ላይ የጀመራቸው ስለ እነሱ ባህሪ፣ ስለ እነሱ ስራ፣ ስለ እነሱ ፍጻሜ ይናገራል። እኛ ግን እያለ ደግሞ ስለዚህ አንድ ክበብ ደግሞ ይናገራል ራሱን ጨምሮ። ስለዚህ ሐዋርያ ጳውሎስ አንድ ሊቃወመው የፈለገው ነገር አለ፣ ሊያነሳውም የፈለገ ነገር አለ። እነዚህን ልዩነቶች ሊያጎላ ፈልጓል በዚህ ምዕራፍ ላይ እና እኔ ለሁለት ልከፍለው ያሰብኩት እንግዲህ በሁለቱም ላይ የነዚህ ሰዎች እነሱና እኛ አሉ። በሁለቱም ክፍሎች ውስጥ እስከ ቁጥር 11 ድረስ ያለውን ዛሬ እንየውና ከቁጥር 12 ጀምሮ ደግሞ ያለውን እስከ መጨረሻው የሚቀጥለው ሳምንት ላይ እናየዋለን። በእነዚህ ሰዎች አማካይነት ሊናገር የፈለገውን ነገር ዛሬ በተለይ ልናጎላ እፈልጋለሁኝ። ለዚህ ነው ማይበልጣል የሚለውን ሐሳብ ወይም ማይበልጥብኛል የሚለውን ሐሳብ እሱን አስመርኩዘን ዛሬ የመጀመሪያውን ክፍል እነዚህን ሁለት አንቀጾች እናያለን። የመጀመሪያው አንቀጽ ቅድም እንደተባባል ነው ይህን የሚነግራቸውን ነገር ደጋግሞ ለመንገር እንደተሰናዳ የሚገልጸው ነው። ከዚያ በኋላ ግን አሁን ያልነውን ይላል፣ ከውሾች ተጠበቁ ይላል። መቼም ገና እንደዚህ ሲናገር ያስደነግጠናል። ይሄ ቃል እዚህ መግባቱ ደግሞ ሰዎችን ነው እንደዚህ የሚለው። በነገራችን ላይ ሰዎችን ነው ውሾች የሚለው። እንዴ ቅዱስ ጳውሎስ ሐዋርያው ጳውሎስ ውሾች ይላል ሰውን? ምን ማለቱ ነው? የሚያስደነግጥ ነው። ግን ይላል። የሚገርማችሁ የሚልበት ምክንያት አለው። እንግዲህ እንደምታውቁት ዘይቤ ነው፣ ይሄ ንግግር ዘይቤ ነው። ሰውን ውሻ ካላችሁ፣ ሰውን አህያ ካላችሁ ዘይቤያዊ ነው ንግግሩ እንጂ ሰውየው ባለ 4 እግር ነው ማለት አይደለም። የሚጮኸውም እንደ ውሻ ነው ማለታችን አይደለም። በዘይቤ መናገራችን ነው። እንግዲህ የምን ዘይቤ ነው ይሄ ውሻ የሚለው? የምን ዘይቤ ነው? ሁለት ነገር ያሳየናል በጣም አጉልቶ። አንዱ ቅድም እንዳለው ተናካሽነት ነው፣ ተላካፊነት ነው፣ ቀሚነት ነው፣ ወሮበላነት ነው። ሌላው ግን ዘይቤ ምንድነው? ውሻ ወደ ትፋቱ እንደሚመለስ ስለሚል መጽሐፍ ቅዱስ በተደጋጋሚ ወደ ኋላ መመለስን፣ ወደ ቀደሙት ነገር መመለስን፣ ወደ ተዉት ነገር መዞርን፣ ወደ ስጋ መሄድን፣ በመንፈስ ጀምሮ ወደ ስጋ መሄድን፣ ወደ ተበላሸው፣ ወደ ረከሰው፣ ወደ ቆሸሸው፣ ወደ አነስተኛው መዞርን ነው የሚያሳየው። እኔ ሁለተኛው የሚጎላ ይመስለኛል ስለነዚህ ሰዎች። ምክንያቱም አሁን ከንግግሩ ስንመለከት የሐሰት መገረዝን የሚሰብኩ ወደ ኋላ የሚጎትቱ ሰው በክርስቶስ ብቻ አምኖ የሚድነውን ድነት ከተቀበሉ በኋላ አይበቃም ብለው ምዕመናንን ወደ ኋላ ጎትተው የለ ስራም ያስፈልጋል፣ መገረዝም ያስፈልጋል፣ የአይሁድ ወግና ልማድ ያስፈልጋቸዋል ብለው ጎታቾች ናቸው። ወደ ጥፋት እንደሚመለሱ ውሻ ማለት ነው። ከዚህ የተነሳ ይመስለኛል ውሾች ያለው። ከውሾች ተጠበቁ፣ ወደ ቀደመው የተዋችሁት ነገር የሚጎትቷችሁን አትስሙ ያለው። አያይዞ ክፉዎች ሰራተኞች ይላቸዋል። ክፉ አድራጊዎች ማለትም ሊሆን ይችላል በአንድ ወገን። እነዚህ ሰዎች ትምህርታቸው ብቻ ሳይሆን ድርጊታቸውም ጥሩ እንዳልሆነ፣ ምግባራቸውም ጥሩ እንዳልሆነ የሚጠቁም ነው። ክፉዎች ናቸው፣ አይምሩም፣ አይምሬዎች ናቸው። ዛሬ ይሄን አንስቼ ከአንዱ ሰው ጋር ስነጋገር ምን አለኝ፣ እሱ እንደሱ ይላል እኮ መጽሐፍ ቅዱስ ክፉዎች ይላል፣ በጣም ጨካኞች ናቸው አለኝ። በኋላ አንድ ጥቅስ ትዝ አለኝ፣ እሱን ላንሳላችሁ። ሐዋርያት ሥራ ምዕራፍ 20 ላይ አለ ይሄ ሐሳብ እዚያ ላይ ጎልቷል ብዬ አስባለሁ። አሁንም ሐዋርያው ጳውሎስ ነው የሚናገረው። ምዕራፍ 20 ላይ ሐዋርያት ሥራ
ትዝ ይላችሁ እንደው እዚያ ደግሞ ለኤፌሶን ቤተክርስቲያን መጋቢዎች መሪዎች ነው የሚናገረው። በዚያ ንግግሩ ላይ እንደዚህ አይነት ቃል ይጠቀማል፣ እንደዚህ አይነት ሐሳብ ይጠቀማል። የት ጋር ነው ያለው? አዎ እንዲህ ይላል ቁጥር 25 ጀምሮ ምዕራፍ 20 ባነብ ጥሩ ነው ይመስለኛል። ከ25 ልጀምር። አሁንም እነሆ እኔ የእግዚአብሔር መንግሥት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን መሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ማስጠንቀቂያ። እዚህ አሁን ውሻው በምን ተለወጠ? በተኩላ ተለወጠ መሰለኝ። ክፉ በምን ተለወጠ? በጨካኝ ተለወጠ አይደል እንዴ? አሁንም ስለ ሰዎች ነው የሚናገረው፣ ስለ ሐሰተኛ መምህራን ነው የሚናገረው። ጳውሎስ በጣም ተንገብግቦ ነው ይሄን የሚናገረው። በጣም ያስደንቀኛል። እዚህ ላይ የስንብት ንግግር ነው። ከዚህ በኋላ ፊቴን አታዩም። እናንተ ጋር 3 ዓመት ከእናንተ ጋር ቆይቻለሁ፣ አስተምሬያችኋለሁ። እኔ የሚቆጨኝ ነገር የለም። የእግዚአብሔር ምክር ሁሉ the whole counsel of God በቃሉ ውስጥ ያለውን የእግዚአብሔርን ፕላን፣ የእግዚአብሔርን እቅድ፣ የእግዚአብሔርን የማዳን እቅድ በሙሉ ነግሬያችኋለሁ። ምንም አላስቀረሁባችሁ። ግን እንደዚህ ስላረኩ ምንም ክፉ ነገር አይመጣም ማለት አይደለም። በመካከላችሁ የሚነሱ ሰዎች ይመጣሉ። ይሄ ሁሉ ከተደረገ እንኳን በኋላ ይነሳሉ። እነዚህ ሰዎች የማይራሩ ጨካኞች ተኩላዎች ናቸው። የራሳቸውን ስለሚፈልጉ ደቀ መዛሙርት ስለሚፈልጉ ሊያስከትሉ ስለሚፈልጉ መንጋውን ይበተብቱታል፣ ይበሉታል። ጨካኞች ተኩላዎች ናቸው እና ተጠንቀቁ። 3 ዓመት ሌሊትና ቀን እያንዳንዳችሁን ያሳሰብኩት ይሄንን ነው። አውቃለሁ እንደሚመጡ ከሩቅ አይደለም ከመካከላችሁ ብሎ ይላል። ስለዚህ በቤተ ክርስቲያን ውስጥ እንዲህ አይነት ሰዎች መኖራቸው እንግዳ አይደለም በፍጹም። አንዳንድ ጊዜ ራሳችን ይዘን እንጮኻለን። አሁን በጌታ ስም እንደዚህ ይሰራል፣ አሁን የእግዚአብሔርን ስም እየጠራ እንዲህ ያደርጋል፣ ሰውዬ በትንቢት ስም እንዲህ ያደርጋል፣ በመጽሐፍ ቅዱስ ስም እንዲህ ያደርጋል፣ በመዝሙር ስም ራሳችንን ይዘን እንጮኻለን። አሉ ክፉዎች። ወንድማችን ሐዋርያው ጳውሎስ ካልፈራ እኛ እንዴት እንፈራለን? ክፉዎች ለማለት ተኩላዎች ለማለት እንዴት እንፈራለን? አሉ እንደዚህ ለመንጋው ርኅራኄ የላቸውም፣ ለእግዚአብሔር ሕዝብ ርኅራኄ የላቸውም። የራሳቸውን ብቻ ይፈላልጋሉ እና ሲዘነጥሉም እንደ ተኩላ ነው። ጭካኔያቸው በጣም ብርቱ ነው ብሎ ነው የሚናገረው። እና ይሄንን አስቤ ነው ስገስጻችሁ የኖርኩት። ተግሳጹ በጣም ልብ የሚነካ ነው። የሐዋርያው ጳውሎስ እንደው እግረ መንገድ ካነሳ ነው መጥፎ ነገር አይደለም። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ ነው የሚለው። 2 ነገር ቀላቅሏል፣ እንባ እና ተግሳጽ። እግዚአብሔር አምላክ ከሰማይ እንደዚህ አይነት መንፈስ ይላክልን። ማለቴ እያለቀሰ የሚቆነጠጥ ሰው ይላክልን። ይሄ በጣም ትልቅ ነገር ስለሆነ ጳውሎስ እንደዚህ አይነት ሰው ነበረ። እውነትን በምንም አይነት ሊሸጣት ስለማይፈልግ ይገስጻል፣ ይቆጣል። ልክ አይደላችሁ፣ ምንድነው ነገሩ ይላል። አይፈራም። ጴጥሮስን ፊት ለፊት እንደተቃወመው ማለት ነው። ግን የማጥፋት ዓላማ ግን ልቡ ውስጥ የለም። የማውደም ዓላማ የለውም። ስለዚህ ሰው ያለቅሳል። ምን ሆንሽ እቴ? ለምን እንዲህ ታደርጊያለሽ? ጌታ ይሄን አይወደውም እያለ ያለቅሳል። እንባውን እየጠረገ ግን ይቆጣል። ይሄ በጣም ትልቅ መንፈሳዊ አባትነት ነው። ይሄ ትልቅ መንፈሳዊ ብስለትም ነው። በመካከላችን በጣም ብዙ እንደዚህ አይነት ነገር እጦት ስላለ ወይ የቁጣ እሳት ነው የሚታየን ነበልባሉ፣ ወይም ደግሞ በከንቱ የሚፈስ እንባ ነው የሚታየን። አሁን እሳት
እሳት ያለው እንባ ነው የሚያስፈልግ ለኛም። እና እዚህ ላይ ቀጥታ ነው የሚናገረው። እነዚህ ክፎች፣ እነዚህ ውሾች ብሎ የሚለው ክፎች ሰራተኞች፣ ውሾች ተጠንቀቁ፣ ከሐሰተኛ መገረዝ ተጠንቀቁ። እነዚህ ወደ ኋላ የሚጎትቷችሁ፣ በስጋ እንድትታመኑ የሚያደርጓችሁ፣ ወግና ልማድ እንድትጠብቁ የሚጎትቷችሁ፣ ከጌታ የሚያርቋችሁ ከነሱ ተጠንቀቁ ብሎ በኋላ ባህሪያቸውን ይዘረዝራል። መጨረሻው ላይ ከነዚህ ተጠንቀቁ ብሎ ይላል። ግን አይታችሁ እንደሆነ መቼም የሐሰትን ትምህርትና ሐሰተኞችን መቃወም ተገቢ ነው ብዬ እኔ አምናለሁ። በጣም ተገቢ ነገር ነው። ምንም እንደ ሌላ አትውሰዱት። ባለፈው ጊዜ ስለምን ነበር ስንነጋገር የነበረው? ስለ ምካቴ ወንጌል ስንነጋገር ነበር። ወንጌል ይሰበካል አለን። ትዝ ይላችሁ እንደው ወንጌል ምን ይደረጋል? ይሰበካል። ወንጌል መስበክ ብቻ ሳይሆን ደግሞ ይጸናል አለን አይደል? በማስተማር በመዘርዘር በማስረዳት በኮንቪክሽን ወንጌል ይጸናል። እኔ ወንጌልን ሳጸናና ስመክት ብሏል ሐዋርያው ጳውሎስ። ወንጌል ደግሞ ይመከታል። ከሚደርስበት ጡጫ፣ ከሚደርስበት ክፉ አስተሳሰብ፣ ከሚደርስበት ተቃውሞ፣ ከሚደርስበት ፍልስፍና፣ ውሃ ከሚከትበት ነገር፣ ከሚያረክሰው ነገር ይመከታል። እንግዲያው ምካቴ ወንጌል በጣም መንፈሳዊ ስራ ነው። እዚህም ላይ እንደሱ ነው የሚሰራው። ፊት ለፊት ነው የሚናገረው። ተጠበቁ ከውሾች ከክፎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ይልና ግን አንድ በጣም ደስ የሚለኝ ነገር አለ። እሱን ላነሳ ፈልጋለሁ። እያስጠነቀቀ የሚኖር ብቻ አይደለም፣ በተቃራኒው ያለውን ህይወትም ደግሞ ይገልጣል። እነሱ ብቻ እያለ የሚኖር አይደለም። አንዳንድ ጊዜ የምካቴ ወንጌል ስራ ወይም የዕቅበተ እምነት ስራ በአብዛኛው እነሱ የሚል ነው። አይታችሁ እንደው እነሱ እነዛ እንንትና እንደዚህ የሚሉት እያለ ግን ደግሞ አሁን ጳውሎስ መለስ ሲልና እኛ በምትኩ ምንድነው ያለን ነው ባጭሩ። ምንድነው እኛ ኦፈር የምናደርገው? ገበያው ላይ ያለው ልክ ካልሆነ እኛ ጋር ያለው ምንድነው ነው? ምንድነው? ያው እንደዚህ ይላል፣ እኛ በመንፈስ እግዚአብሔርን የምናመልክ፣ ሌላስ በክርስቶስ ኢየሱስ የምንመካ፣ ሌላስ በስጋም የማንታመን፣ ሌላስ እኛ የተገረዝን ነን በእውነት ብሎ ይላል። አራት ነገሮች ያነሳል። እኛ አምልኳችን በመንፈስ ነው። እነዚህ ሰዎች ወደ ስጋ ነው ሊመልሱን የሚፈልጉት። የስጋን መገረዝ ዋና ስለሚያደርጉ ፊዚካል በሆነ መንገድ ነው ሃይማኖትን ሊገልጹ የሚፈልጉት። በሚዳሰስ በሚታይ በሚለመድ ወግ በሱ ነው መግለጽ የሚፈልጉ። እኛ እንደሱ አይደለንም። የኛ አምልኮ መንፈሳዊ ነው። እግዚአብሔር መንፈስ ነው፣ የሚያመልኩትም በመንፈስ እና በእውነት ያመልኩታል ስለሚል ከወግ ከልማድ ከቦታ ከጊዜ ከባህል የዘለለ አምልኮ ነው። በመንፈስ ነው የኛ ተራክቦ ከእግዚአብሔር ጋር መንፈሳዊ ነው አምልኳችን ብሎ ይላል። እኛ በመንፈስ እግዚአብሔርን እናመልክ፣ እነሱ አይደሉም ማለት ነው። እነሱ አንዳንድ ቴክኒኮች ነው የሚጠቀሙት። አምልኳቸው ውጫዊ ነው ማለት እኮ ነው። ከመንፈስ የወጣ አይደለም። መንፈስ ውስጥ ያለ ጉዳይ አይደለም፣ ውጫዊ ነው። እንዲያደርግ አሁን በእኛ ማህበረሰብ መካከል አንዱ ይሄ በጣም ከባድ አደጋ በእኛ ላይ ያንዣበበው እሱ ነው። ሁላችሁ ታውቃላችሁ። ነገሮች ቁሳዊ ሆነዋል። አምልኮ ቁሳዊ ሆኗል። ወይ የሆነ ነገር በእጅ መጨበጥ አለብህ፣ ወይ የሆነ ቃል ቀመር ማውጣት አለብህ፣ ካፍ አዋጅ የሆነ ነገር መናገር አለብህ፣ የሆነ የሚታይ ነገር ማድረግ አለብህ። የተለመደ ድግግሞች ነው። ግን አምልኮ መንፈሳዊ ነው። ከእግዚአብሔር ጋር በመንፈስ መገናኘት ነው። ያ መንፈስ ካልመጣ እኔም በመንፈሴ ወደሱ ካልተሳብኩኝ ሌላ ሁሉ ቲያትር ነው። ቲያትር በዝቷል። እናንተ ታውቃላችሁ። በጣም ብዙ ቦታ መዘምራን እንድትጠነቀቁ አደራ እላለሁ በእውነት። ምክንያቱም ቲያትር ሊሆን ይችላል ሳናስበው። ሰባኪዎች በጣም ቲያትራዊ፣ ምዕመናንም በጣም ቲያትራዊ፣ ሁሉ ነገር ውጭ የሚታይ ብቻ የመሆን አደጋ ፊታችን አለ። በመንፈስ እግዚአብሔርን የምናመልክ፣ ሁለተኛ በክርስቶስ ኢየሱስ የምንመካ ይላል ደግሞ ሐዋርያው ጳውሎስ። በክርስቶስ ኢየሱስ የምንመካ። ለምን? እነዚህ ሰዎች ትምክህታቸው በሕግ ነው።
ስለ መገረዝ ነው የሚሰብኩት። ትምክህታቸው ራሳቸው ናቸው። በራሳቸው ሕግን ጠብቄያለሁ፣ ይኸው በስምንተኛው ቀን ግዝረት ፈጽሜያለሁ፣ ይሄ የአይሁድ ቃል ኪዳን ነው፣ በዚህ ውስጥ ነው የምኖረው ብለው ትምክህትን ወደ ራስ አምጥተውታል፣ ወደ ስራ አምጥተውታል። እኛ በክርስቶስ ኢየሱስ ምንመካ እሱን የሙጥኝ ያልን ሰዎች ነን ይልና ኦልተርናቲቭ ነው የሚሰጠው። ከዚያ በስጋም የማንታመን ብሎ ያጸነዋል። እሱን በስጋም የማንታመን አንዳንድ ጊዜ እውነትን በሁለት መንገድ መናገር ይቻላል አይደለም እንዴ? በሁለት መንገድ በክርስቶስ ነው የምንመካው፣ በስጋ አንመካም ብሎ በሁለት ያጸነዋል። ማነው እሱ? ዮሐንስ እንደሚለው ማለት እኮ ነው። አሁን ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ አይነት ቋንቋ ይጠቀማል። ሁሉ በእርሱ ሆነ ይልና በቃ ይበቃል፣ 4 ነጥብ፣ በቃ ገብቶናል፣ በቃ አቁም፣ ሁሉ በእርሱ ነው የሆነው ስንለው የሌለ እንዳያሟልጭ ይልና ደግሞ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ መቀርቀሪያ ደግሞ ያመጣና ዝግት ያደርገዋል። የትም አንሄድም፣ በቃ ያ እሱ ነው ያሆነው፣ ከሱ ውጭ ደግሞ ሌላ አልሆነም፣ ምንም ቀዳዳ አይሰጥም። ልክ እንደሱ እኛ በክርስቶስ የምንመካ በስጋም ማንታመን ብሎ ሁለቱንም አዎንታዊውንም አሉታዊውንም በደንብ አድርጎ ያስቀምጣል ሐዋርያው ጳውሎስ። እንደዚህ ነን እኛ ብሎ ይላል። ስለዚህ ምን ማለት ነው? በሌላ አነጋገር የሐሰተኞች መንገድ ይሄ ከሆነ የእኛ መንገድ ደግሞ ይሄ ነው ብሎ ግልጥ አድርጎ ያሳያል። ለሰው ሙሉ እውቀት የሚገኘው ሐሰትን ስትቃወሙ ብቻ ሳይሆን እውነትንም ስታጸኑ መሆኑን ያሳያል። እሺ፣ ይሄ እንግዲህ የሥጋ ትምክህት የተባለ ይሄ ምንድነው እሱ ሐሰተኛ መገረዝ የተባለው በጣም አድርጎ የሚኩራራበትን ነገር ሐዋርያው ጳውሎስ አሁን ያነሳል። እሱን አብረን እናንብበው። በጣም የታወቀ ክፍል ነው። በእውነት በጣም ጥሩ ክፍል ነው። ይሄ እንደዚህ ይላል፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። በሥጋ አልታመንም ያልኩት አልመካም ያልኩት ስለሌለኝ አይደለም። ጓደኞች ሲበሻሸቁ ምን ይላሉ? አይኔ አልፈልገውም እሱ እኔ ምንም አይጥመኝም ሲል አንድ ሰው ድሮስ ቢሆን ብትፈልገው ሴት ታገኘዋለህ ይላል። ስለሌለ ነው ለማለት ነው። ጳውሎስ ስለሌለው አይደለም የሚያወግዘው። አረ በደንብ አለኝ፣ እንዲያውም ይበልጣል እኔ አይደል የሚለው። ውድድር ከጀመርን እንዲህ ይላል፣ ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ ይላል። ስለዚህ በክርስቶስ የመመካት የመታመን ነገር የእጦት ጉዳይ አይደለም። አንዳንድ ሰዎች የሚመኩበትን ነገር የማጣት አይደለም፣ የምርጫ ጉዳይ ነው፣ የማስበለጥ ጉዳይ ነው። እና አለኝ እኔ ይላል። ስንት ነገር ነው ያለው? ስቆጥር ነበር እዚህ በጣም ግልጽ በሆኑ ቋንቋዎች የሚናገረው 4 ዋና ዋና ነገሮች ሐዋርያው ጳውሎስ አለኝ የሚያስመካ የምትሉት በዚያ ዘመን ባለው አውድ ውስጥ ነው የሚናገረው። በአይሁድ ህብረተሰብ መካከል ባለው አውድ ውስጥ ነው 4 ነገሮች። በአሁኑ ዘመን ትንሽ ሊለወጥ ይሆናል፣ ተመሳሳይነት የሚኖረው ይሆናል። 4 ነገሮች እመካበታለኝ ይላል። የመጀመሪያው የዘር ትምክህት ነው። እስቲ እሱን እንየው። እንዲህ ይላል፣ በ8ኛው ቀን የተገረዝኩ ይላል። ግዝረት የኪዳን ምልክት እንደሆነ እናውቃለን። ለእስራኤላዊ እውነተኛ እስራኤላዊ ለመሆኑ ምልክቱ ነው። የአብርሃም ልጅ ለመሆኑ የአብርሃም ተስፋ በሱ ውስጥ እንደሚያድር ማረጋገጫው ግዝረቱ ነው። ወንድ ሁሉ በ8ኛው ቀን ይገረዝ የሚል ትእዛዝ አለ በአይሁድ። ስለዚህ በ8ኛው ቀን የተገረዝሁ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ ይላል። ይሄ እንግዲህ ዘር ነው። እስራኤላውያን ይመካሉ በዘራቸው በጣም የተመረጠን ሕዝብ ነን ብለው እና ሐዋርያው ጳውሎስ እርግጥ የተወለደው ተርሴስ አካባቢ ያደገውም ተርሴስ አካባቢ ስለሆነ ምናልባት ኢየሩሳሌም ውስጥ ወይም ሌላ ጋር ሳይሆን ወደ ሌላ ስፍራ በትንሹ እስያ ውስጥ ስለተወለደ ይሄ ሰው እርግጠኛ አይሁድ ነው፣ እርግጠኛ እስራኤላዊ ነው ወይስ ድብልቅ ነው እንዳይባል በጣም ግልጥ አድርጎ ነው የሚያመጣው። ከዕብራውያን ዕብራዊ ነኝ ምን ማለት ነው? በዘረፋ ያገኘሁት አይደለም፣ ከዕብራውያን ተወልጄ ነው። ገዝቼ አይደለም፣ ይሄን ዜግነት ተወልጄ ነው። ከዕብራውያን
ነው ዕብራዊነት ያገኘሁት ብሎ ይላል። ስለዚህ በጣም አድርጎ ሊያስመካ የሚችል የዘር ትምክህት አለው እና እሱን ግልጽ ላድርግላችሁ እናንተ የምትቆነኑ ሰዎች የኔም ዘር ቢሆን ብሎ በደንብ አድርጎ ያሳያቸዋል። የዘር ትምክህት አለኝ ብሎ ይላቸዋል። ሁለተኛ ትምክህቱ ከዘር ትምክህት ቀጥሎ እዚያው ላይ እንደምንመለከተው ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ስላለ የትምህርት ትምክህት ልንለው እንችላለን። ፈሪሳዊነት በዚያ ዘመን የተማሪነት ምልክት ነው። የተማረ ሰው የምሁር ምልክት ነው። ለምን? በአይሁድ መካከል ፈሪሳውያን የሕግ መምህራን ነበሩ። በጣም የታወቁ የቴዎሎጂ የነገር መለኮት አዋቂዎች ነበሩ። ከጌታ ጋር ታስታውሳላችሁ ብዙ ጊዜ የሚሟገቱት እነሱ ነበሩ። እናውቃለን ባዮች ናቸው። እና እኔ ፈሪሳዊ ነኝ ምንም ጥያቄ የለም፣ ከዚያ ከኤሊት ግሩፕ ውስጥ ነኝ፣ በጣም መንፈሳዊ ኤሊቶች እና እንዲያውም ትምህርት ቤቱን ሙሉ ሊጠቅስ ይችላል። በዛሬ ዘመን ሃርቫርድ እንደሚባል አይነት ወይም ኦክስፈርድ እንደምትሉት አይነት ገማልያል የሚባል ትልቅ ትምህርት ቤት ገማልያል የሚባል ሰው ያስተማረው እና ፕሮፌሰር ሁሉ ሊጠቅስ የሚችል ሰው ነው። እና በትምህርት መመካት ካስፈለገ እኔ ፈሪሳዊ ነበርኩኝ። ሶስተኛው ትምክህት ምንድን ነው? ስለ ቅንዓት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ። ይሄ ደግሞ የሃይማኖት ትምክህት ነው። ቀራኢ ነበርኩኝ። ሃይማኖት የለሽ አልነበርኩም። እኔ ዝም ብሎ ዞሮ የሚበላ ሰው አልነበርኩም። እኔ የራሴ ሃይማኖት ነበረኝ። ያውም ደግሞ ተራ ደግሞ ምእመንም አልነበርኩም። እኔ ቀናኢነቴ በጣም ዘለስ ስለነበርኩኝ እያሳደድኩኝ፣ እዚህ ላይ እንደሚናገሩ ቤተ ክርስቲያንን እያሳደድኩኝ፣ ምክንያቱም ሄሬቲክ ነው ቤተ ክርስቲያን ያን ጊዜ ልክ አይደለም አዲስ የመጣ እምነት ነው ስለተባለ እሱን እያሳደድኩ የኖርኩ ለአይሁድ እምነት የቀናው በጣም ሃይማኖተኛ ሰው ነበርኩኝ። መመካት ካስፈለገ በሱ መካለሁ። አራተኛ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ስለ ምግባር ማለት ነው። ይሄ ሃይማኖት ብቻ ሳይሆን እኔ ልመካብል ምግባሬም የጠራ ነበረ። ምንም አይነት እንከን አታገኙብኝም። ነውር አልባ ነበርኩኝ። በሕግ አንጻር ሕግ ጠቅሳችሁ አንቀጽ ጠቅሳችሁ ልትከሱኝ አትችሉም። የሕግን ቃል ጠንቅቄ የማውቅ የምፈጽምም ነበርኩኝ ብሎ ስለ ራሱ ጽድቅ ስለ ምግባሩ ትክክለኝነት ይናገራል። ልመካ እችላለሁ። ስለዚህ እነዚህ አራት መመኪያዎች አሉኝ። ማንም እመካለሁ ቢል እኔም አለኝ ካስፈለገ ብሎ ይላል። እኔም አለኝ ይላል። በእውነት እነዚህ ትልልቅ ነገሮች ናቸው። በኋላም ይጠቅሰዋል። ለእኔ ረብ የነበረውን ነው የሚለው። እንዲያውም አይደል የሚለው ረብ ምን ማለት ነው? ጥቅም እኮ ነው አይደል እንዴ? ረብ ማለት ለእኔ ጥቅም የሚሰጡ ነገሮች ናቸው። እነዚህ ከንቱ አይደሉም። እስራኤላዊ መሆን ከንቱ ነገር አይደለም። ሃይማኖታዊ መሆን ከንቱ ነገር አይደለም። ተማሪ ምሁር መሆን ከንቱ ነገር አይደለም በፍጹም። ለእኔ ረብ የነበረውን ስለሚል በጣም የሚጠቅሙኝ ናቸው። ስንት ወንዝ የሚያሻግሩኝ ናቸው እነዚህ። ስንት ከበሬታ የሚያሰጡኝ። እውነትም ግን ምን አረኩ ይላል እዚያ ላይ በጣም የሚያስገርም አለ። እንዲህ ይላል፣ ነገር ግን ይላል። በመጽሐፍ ቅዱስ ውስጥ እንደዚህ አይነት ተውሳከ ግሶች ናቸው እነዚህ ነገር ግኖች። በጣም ትልቅ ነገር ነው የሚያሳዩን። በቃ የአንድ አካሄድ ቅያሬን ነው የሚያሳየው። ልክ እዚህ ጋር ዘ ተርኒንግ ፖይንት ነገር ግን ይላል። ምንድነው ይህን ጉዞ ያስቀየረው? ይህን ትምክህት ሁሉ ያራገፈው ነገር ምን እንደሆነ ነው የሚገልጸው። ነገር ግን ምን ሆነ? ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ክርስቶስ የሚባል መጣና ታሪኩን ለወጠው። እስካሁን ድረስ ክርስቶስን አልጠቀሰም። አይታችሁ እንደሆነ እስካሁን በስጋ ሊያስመኩት የሚችሉትን ነገሮች ነው ሲዘረዝር ይኖረው እና መጣና ክርስቶስ ረባበሸው። ነገሩን ሁሉ ገለባበጠው። ስንት ስቆለልበት የኖርኩትን ሀብቴ ብዬ የያዝኩትን ነገር ናደው። እሱን ሳየው በለጠብኝ። ምን ላርገው ብሎ ይላል። በለጠብኝ። ከሁሉ ስለሚበልጥ ነው የሚለው። ስለዚህ በአጭር ቃል ጳውሎስ ምንድን ነው የሚለው?
ተሞኝቻ አይደለም። እንደሱ የሚል መዝሙር አለ እንዴ? አንተ ታውቃላችሁ? መዝሙር ይመስለኛል ተሞኝቻ አይደለም የሚል አንድ መዝሙር ሰምቻለሁ። ተሞኝቻ አይደለም፣ ተታልዬ አይደለም፣ ተሸውጄ አይደለም። እንደው በቃ አለ አይደል ነሆለል አድርገውኝ የሆነ ነገር አስነክተውኛል። አስነክተዋቸዋል የሚባልም ቋንቋ አለ ሰምቻለሁ። አስነክተውኝ አይደለም፣ በቃ አፍዛ ደንግዝ አይደለም። ኧረ በደንብ አውቀዋለሁ፣ በደንብ አውቀዋለሁ። አወዳድሬ በልጦብኝ ነው ብሎ ይላል። እግዚአብሔር የተመሰገነ ይሁን። ተወዳድሮ በልጦብኝ ነው እና እንደ ጉዳት ነው የምቆጥረው ይሄን ነገር ሁሉ ብሎ ይላል። እንደ ጉዳት ብቻ አይደለም፣ ዝቅ ብሎ እንደ ጉድፍ ደግሞ ይላል። አንድ የእንግሊዝኛ ትርጉም I count it as dung ብሎ ይላል። እንደ ፋንዲያ እቆጥረዋለሁ ይላል። እንደ ፋንዲያ እቆጥረዋለሁ ብሎ ይላል። እንዴት አድርጎ ነው የሚቆጥረው? የዘር ትምክህትን ለምሳሌ እንደ ፋንዲያ እንዴት ነው የሚቆጥረው? አሜን። ከባድ አይደል እንዴ? ማንነቴን መጠሪያዬን ፋንዲያ ነው ይላል። ምን አይነት ንግግር ነው? አዎ እየጠቀለለ እኔ ባስኬት አጠገቡ ያለ ነው የሚመስለኝ። እኔ ሐዋርያው ጳውሎስ ይህን ሲናገር የዘር ትምክህቴ ይልና ጠቅልዬ ባስኬት ውስጥ ነው የምጥለው ይላል። ለእኔ በቃ ረብ የለውም፣ ምንም ጥቅም የለውም ይላል። እንዴት አድርገ አሁን እኛ መከራ የሚያሳየንን ይህን የዘር አስተሳሰብ ጳውሎስ ወዲያ ማዶ ይጥለዋል። እንዴት ጣልከው? በጩኸት በስድብ በማሸነፍ አይደለም፣ የሚበልጥ በማግኘት ነው። እኔ በጣም ብዙ ጊዜ በቤተ ክርስቲያን ብዙ ጭቅጭቅ ስናነሳ እርስ በርሳችን ምን በቃ ያለ አይደል ውስጡ በቃ የሆነ ነገር ተተክሎ እኔ እንደዚህ ነኝ ይላል። ምን አይነት ነገር ነው ምናምን እናማዋለን፣ እንቆጣዋለን፣ ብዙ ነገር ነው ብናደርገው። የሚገርማችሁ እሺ አይልም ሰው። እንዲያውም አንዳንዱ ይገነትራል ስትቆጡ። የሚበልጥ ነው ማግኘት ያለበት የሰውዬ። የክርስቶስ በላጭነት ካልገባው ማንም አይለቅ። እኔ ሁልጊዜ የሚመጣልኝ ምሳሌ አለ፣ ያው የምናገረው እንዳላሰለቻችሁ እንጂ። በባል ሀገር ወንዝ ሲሻገሩ እናቶች ወንዙን ውሃ ይፈሩታል። ቀለበታቸውን በሕፃኑ ልጅ እጅ ውስጥ ያስገባሉ አሉ። የ6 ወር የ4 ወር ሕፃን አይታችኋል? አይለቅም። እንደዚህ ጥብቅ አድርጎ አይለቅም በምንም አይነት ካልፈለቀቃችሁት በስተቀር። እናሱ ወንዝ ምንም አይመስለውም። ወንዝ እናቲቱ ናት የምትፈራው። እንደዚህ ይዞ ተሻግረው ሲጨርሱ ከእጁ ማላቀቅ ከባድ ነው። ግን ሕፃናት እንዴት እንደምታስለቅቁ ታውቃላችሁ? ሳይጮሁ ማስለቀቅ ይቻላል ሕፃናትን አይደለም? እንዴት ነው የምታስለቅቁት? ሌላ ነገር ነው የምታሳዩአቸው። ሌላ ታብለጨልጫላችሁ፣ ታቃጭላላችሁ። ለመያዝ እሱን ሲሉ ይተውታል። ይሄንን ሳያውቁት ነው የሚተውት። እንደዚህ ነው ያራገፈው ጳውሎስን የሚመስለኝ። ክርስቶስን አየሁት፣ እሱን ሳየው ጣልኩት። ይሄ ምንድን ነው? እሱ ዘር ምንድን ነው? ጣልኩት። የሚበልጥ ሆኖ እሱን አገኘው። ትምህርት የሚባል የትምህርት ትምክህት የሚባል ምሁር የሚባል የነገረ መለኮት ምሁር ወይም የሌላ ምሁር ሳነጻጽረው ውሃ አላነሳልኝም። ጣልኩት፣ ባስኬት ውስጥ ጣልኩት። ሃይማኖተኝነት ጣልኩት። ጨዋነት፣ የምግባር ልሁቅነት ከሁሉ በልጣለሁ እኔ። ትዝ ይላችኋል ያ ፈሪሳዊ ነው አይደል? እሱም ፈሪሳዊ ነው እንደ ጳውሎስ። ፈሪሳዊ ከቀራጩ ጋር መቅደስ የሄዱት ሊጸልዩ እና የተናገረው ታውቃላችሁ። እኔ እያለ ነው የሚናገረው። ሁልጊዜ የፈሪሳውያን ባህሪ እኔ የሚል ነው። የሚጀምሩት ከራስ ነው፣ የሚጨርሱትም በራስ ነው። እኔ ከዛ ደግሞ የፈሪሳዊ ክፋቱ ከሌላ ጋር ራሱን ያነጻጽራል። እንደዚህ ቀራጭ አይደለሁም ብሎ ነው። ደህና እንዳይጸልይ እኮ ምን አነሳ ቀራጩን? አሁን ዝም ብሎ ወደ አምላኩ ሊጸልይ ይችላል። እኔ እንደዚህ ቀራጭ እቀማኛ አይደለሁም። በሳምንት 2 ቀን ጦማለሁ፣ አስራቴን እሰጣለሁ ምናምን ብዙ ነገር ተናገረ።
ይሄንን የሃይማኖተኝነት የምግባርም ኩራት ጣልኩት። በክርስቶስ የሚገኘውን ጽድቅ ሳይ የኔ ቆሸሸ እና ጣልኩት ብሎ ይላል። እና እኔ አሁን ዛሬ እናንተን ሞተውተው የሚበልጥባችሁ ምንድነው የሚል እኔ የሚበልጥብኝ ምንድነው? በጣም አጣብቂኝ ውስጥ ስገባ ይሄማ በምንም አይነት አላስነካም ይሄንን የምትሉት ምንድነው? አላስነካም። የዘር ጉዳይ አላስነካም፣ እዋደቃታለሁ እንጂ። የትምህርት ጉዳይ፣ የባህል ጉዳይ እዋደቃታለሁ እንጂ። የስም ጉዳይ ጳውሎስ እንደ ፋንድያ እንደ ጉድፍ እጥላለሁ፣ ግን ተበልጬ አይደለም፣ ገበያው ላይ ከስሬ አይደለም፣ ከሁሉ የሚበልጠውን ጌታዬን ክርስቶስን አውቅ ዘንድ ስለሱ እውቀት ስል እጥላለሁ ብሎ ይላል። እግዚአብሔር የተመሰገነ ይሁን። በእውነት ይሄ ሰው እንዴት አይነት ሰው ነበር እላለሁ። ለነዚህ ከውሾች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ብሎ በጣም ዝም ብሎ ቴዎሬቲካል ነገር አለ የሚናገረው። እኔ ራሴ አልፌበታለሁ። የስጋትም ክህት ያባብላል፣ ግን ጥየዋለሁ። እና እኔ ቅድም ወደዚህ ከመምጣቴ በፊት በአሁኑ ዘመን ምናልባት ብዙ ሰው በእኔ እንጃ እንግዲህ ምናልባት በሃይማኖቱ አይኮራ እንደሆነ በምግባሩ አይኮራ እንደሆነ ግን በምን ነገር ነው በጣም ትልቅ ዋጋ ሰጥቶ የያዘው ነገር እያልኩኝ ጠይቅ ነበር። እስቲ መርምሩ እናንተ። ይህን ለእናንተ ተዋለሁ። ምናልባት ንብረት ይሆን እንዲህ? አሁን ያኔ ወግና ባህል በጣም ትልቅ ነገር ነበረ ለነ ጳውሎስ። በአሁኑ ምናልባት ወግና ባህል ላይሆን ይችላል። ብቻ ይሄን የሚነካብኝ እንዳይሆን የምትሉት ንብረት ይሆን፣ ትሬዠር ይሆን፣ ሀብት ይሆን፣ እሱ ይሆን በጣም የሚፎካከር ምቾት ይሆን፣ ባልንጀሮች ይሆኑ፣ ወይም አንድ የሆነ ክሊክ ግሩፕ፣ ከዚህማ ቡድን መውጣት የለብኝም በምንም አይነት እንዴ እኔ ያለሁት በእነሱ ነው የምትሉት ነገር ይኖር ይሆን? ክበብ እንደው የሚፈካከር ነገር ይኖር ይሆን ወይ ነው ባጭሩ። እና ቀስ ብለን ብንመራመር ጥሩ ነው። ራሳችን ቀስ ብለን ብናየው። ለምን ይሄ የተጻፈው ለእኛም ስለሆነ ነው። እና ግን አወዳድረን ክርስቶስ ይብለጥ፣ እሱ ይብለጥ፣ በጣም እንዲበልጥ ያስፈልጋል። ያነሰ መስሎኛል። አሁን በብዙ ቦታ በጣም ያነሰ መስሎኛል። ይሄን ያህል አያስፈራም፣ እሱ ይሄን ያህል አያስተውም። አንድ ሰው በጣም ልቤን ነካኝና አዘንኩኝ። በእውነት መናገር ይሄን እንኳን አይገባኝም ነበር፣ ግን ለእናንተ ትምህርት ይሆናል። እሱ መስሪያ ቤቱ አንድ የሌላ እምነት ተከታይ ሰው አለ። ከሱ ጋራ ባልንጀሮች ናቸው እና መስሪያ ቤት አብረው ይሰራሉ። ከዚያ ያ ሰው ደግሞ የሚኖርበት ቦታ ላይ እንደዚህኛው ደግሞ ክርስቲያኖች ነን የሚሉ ሰዎች አሉ። መዝሙር የሚዘምሩ የሚጸልዩ ሰዎች አሉ። ጎረቤቶቹ ናቸው። ባልና ሚስት ናቸው። ይጣላሉ። በየምሽቱ በክፉ ይጣላሉ። በጣም ይጫጫሃሉ። እና ብዙ ቀን በጨዋነት ታግሶ ዝም ለማለት ሞከረ። በኋላ ግን በረታበት ጩኸቱ። ደግሞ አጠገቡ ነው ያሉት። ኧረ እነዚህ ሰዎች እንዲያው አንድ ነገር ብላቸው ምንድን እንደሚያናጫቸው ብሎ መጽሐፍ ቅዱስ የሚያነቡ ናቸው፣ ጸሎተኛ ናቸው፣ እንደ ጓደኛዬ መዝሙረኛ ናቸው፣ ግን ምንድን ነው እንደሚያረጋቸው? ሄድኩ አለ ቤታቸውን ቆርቁሬ፣ ኧረ ቀስ በሉ እናንተ አልኩኝ አለ ገብቼ። በኋላ ምንድን ነው እንደሚያረጋችሁ ብዬ ለመጠየቅ ሞከርኩኝ። አንድ ሁለት ተባባልን፣ ነገሩኝ። ለማስማማት ጥረት አረኩኝ፣ ምችለውን ጥረት አረኩኝ። ለመንኩ፣ ባልየውን ሚስቲቱን ለመንኩ፣ ፍንክች እና ለዚህኛው መጥቶ ነው የሚነግረው። ምን አይነት ሰዎች ናችሁ እናንተ? ምን አይነት ሰዎች ናችሁ? እኔ እኮ ስማ የኔ ዘመዶች እኮ ቢሆኑ በእንትና ይዤሻለሁ ካልኳት በቃ ከዛማ አያልፍም፣ በቃ አሁን ታረቂ ብዬ ወይ አንድ መልአክ ስም ጠራለሁ ወይ የሆነ ነገር
ጭጭ እናንተ ምንድን ነው የምትፈሩት አለኝ አለ። እና እኔ በኋላ ጥያቄ ምንድን ነው የምንፈራው አሉ። ምን ደነግጠው ነው በቃ እሱማ ከመጣ በቃ ምለው ነገር አለኝ ወይ እኔ እያልኩ ጠይቃለሁ። እና ሐዋርያ ጳውሎስ በጣም ግልጽ አድርጎ መጣ ክርስቶስ በቃ አራገፈኝ፣ ሌላውን ሁሉ ተውኩኝ እሱን ካገኘው ዘንድ ብሎ ሁሉን የተወለት ጌታ ኢየሱስ ነው። እግዚአብሔር ይመስገን። እና በኋላ መጨረሻ ላይ የሚናገረውን ነገር ትንሽ እንድናብላላው ፈልጋለሁ። ይሄ ጳውሎስ ያው በክርስቶስ ስለሚገኝ ጽድቅ ነው የሚያወራው። በሱ የሚገኘውን ጽድቅ አገኝ ዘንድ በእርሱም እገኝ ዘንድ ብሎ ሁለት ቃላት ይናገራል። አገኝ ዘንድ የሚል እገኝ ዘንድ የሚል ክርስቶስን አገኝ ዘንድ ምክንያቱም በእስራኤል አገኘው ስለማልችል እርሱ በእምነት በሚሆን ጸጋ በጸጋው እንዲሁ የሚያድነውን የጸጋ ድህነት እሱን አገኝ ዘንድ ጌይን አደርግ ዘንድ that I may gain Christ በጸጋው መንገድ በእምነት መንገድ አገኘው ዘንድ እሱን አገኘው ዘንድ እፈልጋለሁ ይላል። እዚያ ላይ ወደ ደግሞ ዝቅ ብሎ ለእኔ በስራዬ የሆነው ጽድቅ ሳይሆንልኝ ከሕግ የሚገኘው ሳይሆን ከእርሱ ዘንድ በሚገኘው ጽድቅ ደግሞ በእርሱ ዘንድ እገኝ ዘንድ ደግሞ ይላል። በሱ ክበብ ውስጥ ሆን ዘንድ በሱ ክልል ውስጥ ሆን ዘንድ ከአጥር እንዳልወጣ እፈልጋለሁ። ይሄ ነው ፍላጎቴ ብሎ ሐዋርያ ጳውሎስ ይናገራል። ይሄን ተናግሮ በጣም ደስ የሚል መደምደሚያ ይሰጣል። እሱን ትንሽ ላነሳው እፈልጋለሁኝ። በጣም በላጩን ከተናገረ በኋላ ምኞቱን ይናገራል። በመጨረሻ ይሄን ምኞቱን እሱን አብረን እናነሳው እፈልጋለሁ። ምንድነው ፍላጎቱ? ከምኞትም ነገሩ ያልፋል። በጣም አክቲቭሊ የሚፈልገው ነገር ነው። ምንድነው እሱ? እንዲህ ነው የሚለው ቁጥር 10-11 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ይህን ምኞት ይህን ፍላጎት በጣም ግልጽ ያር ምንድነው ምኞትህ? ምንድነው ምኞትህ? እሺ ኢየሱስን ላቆምና እናንተ ልጠይቃችሁ፣ ምንድነው ምኞታችሁ? አንገብጋቢ ምኞታችሁ ምንድነው? አሁን ነጭ ወረቀት ሰጥቼ ባዞር ዝም ብዬ ወረቀት በትኜ እስክሪፕቶ ከእጃችሁ አውጥታችሁ ምኞትሽን ጻፊ ባክሽ፣ በቃ የመጨረሻ ምኞትህን ጻፍ፣ ፍላጎትህን ጻፍ አሁን ብል ምንድነው የምትጽፉት? የጳውሎስ እንደዚህ የሚል ነው። ላውቀው እፈልጋለሁ። ላውቀው አታውቀውም እንዴ? አውቀዋለሁ፣ ግን ላውቀው እፈልጋለሁ። የማያልቅ ስለሆነ እሱን ላውቀው እፈልጋለሁ ብለ እሱን ላውቀው እፈልጋለሁ። እሱን ብቻ አይደለም ኃይሉን ማወቅ እፈልጋለሁ። እሱ ብቻ ልካፈል እፈልጋለሁ በመከራው ከቻልኩ ብሞትም ልመስለው እፈልጋለሁ። በሞት በትንሣኤው እንድመስለው ብሎ ምኞቱ ዝርግፍ ያደርጋል። ከነዚህ አይነት ሰው ጋር እንዴት እንደሚኖር እኔ አላውቅም በእውነት። በቃ እንደዚህ ነው ምኞቴ፣ ይሄ ነው ምኞቴ ብሎ ይላል። ነፃነቱንም ደስታውንም የሰጠው ይሄ ፍላጎት ስላለው ነው። ሐዋርያው ጳውሎስ ስርስር ያላለው ትብትብ ያላለው በቃ ይሄ ነው የሚፈልገው። ስለዚህ ሲያጣ ጸጉር የማይነጨው ሲያሳድዱት የማይጮኸው ለምንድን ነው ከተባለ የምኞቱ ሰፈር ሌላ ነው። እነዚያ ነገሮች አይደሉም፣ ምቾቶቹ ምን አይደል፣ ሌላ ነው። በጣም ብዙ ነገር የሚፈልገው። ትንሽ እስቲ ቀስ ብለን እናያቸው እነዚህ ነገሮች። ላውቀው እፈልጋለሁ እርሱን ጌታችን ኢየሱስ ክርስቶስን። እንግዲያው ጌታችን ኢየሱስ ክርስቶስ እያወቅ ነው የሚታወቅ እማንጨርሰው ነው ጌታ። የእድሜ ልክ ትምህርታችን ነው። አንድ ቦታ ላይ ክርስቶስን እንደዚህ አልተማራችሁም የሚል አንድ ጥቅስ አለ። ታስታውሳላችሁ? ኤፌሶን ምዕራፍ 4 ላይ ክርስቶስን በኋላ ምን አልኩኝ እኔ? ክርስቶስ ትምህርት ይሆናል እንዴ አልኩኝ።
እኔ አስተማሪ እንደሆነ ነው የማውቀው። ትምህርትም ኮርስ ነው። እንደዚህ ያልተማራችሁትም ክርስቶስን ይላል። እንግዲያው እየተማርን እያየን ምን ሄደው ዕውቀት ነው። ይሄ ዕውቀት የአእምሮ ዕውቀት ብቻ ግን አይደለም ወንድሞቼ እናቶች፣ አይደለም። አንድ እንግሊዝኛ ቃል እጠቀማለሁ። ኢትስ አን ኢንካውንተር ዊዝ ጂሰስ። ከሱ ጋራ ዛሬ ጠዋት ከአንድ ባልንጀራዬ ጋራ ይሄን ቃል ስንነጋገር ነበር። ኢንካውንተር ምንድን ነው? ትናንትና ልጄ ጠየቀችኝ፣ በአማርኛ ንገረኝ ኢንካውንተር ምንድን ነው አለች። ምንድነው ግራ ገባኝ ምን እንደምል። ዛሬ ጋይ ሰለሞን ከምለው አንድ ባልንጀራዬ ጋራ ከሱ ጋራ ኢንካውንተር ምንድነው እየተባባልን ስንነጋገር ነበር። በኋላ አንድ ቃል ለማዋቀር ሞከርን። ተጋኝቶት የሚል እሱ ነው ያለው። እኔ ብቻ ነው የጨመርኩለት። ጥሩ ቃል ነው። የመገናኘትን ነገር ነው የሚያሳየው። ኢንካውንተር መገናኘት ነው። በእርግጥ መንፈሳዊ ግንኙነት ነው፣ ግን ኤክስፒሪየንስ ነው። ዝም ብሎ በአእምሮ ውስጥ የሚካሄድ ነገር ሳይሆን በእርግጥ በመንፈስ የሆነ ቁርኝት ከእግዚአብሔር ጋር ከጌታ ከኢየሱስ ጋር ማድረግ ነው። ኢትስ አን ኢንካውንተር። ተጋኝቶት ነው ከሱ ጋር። ይህን ዕውቀት ነው ሐዋርያ ጳውሎስ ዕውቀት የሚለው እንጂ ዝም ብሎ በትምህርት ቤት በፊደል የሚገኝ ዕውቀት ማለቱ አይደለም። እሱ ጥሩ ነው፣ የፊደሉ ዕውቀትን በጣም ጥሩ ነው። ግን ጌታ ኢየሱስን አውቀው ዘንድ እርሱን አውቀው ዘንድ የሚለው አስተሳሰብ ግን እንደዚህ አይነት ኢንካውንተር ከሱ ጋር እንደዚህ አይነት መገናኘት እንዲኖረኝ በጣም እፈልጋለሁ ብሎ ይላል። እግዚአብሔር ያርግልን። ይሄን በእውነት ልባችን ውስጥ ይተከላል። እንዲህ አይነት ኢንካውንተር ሲኖረን ልባችን ውስጥ ይተከላል። ዝም ብሎ እንዲሁ የማይጨበጥ ነፋስ አይሆንም። በቃ አውቀዋለሁ እንላለን። አውቀዋለሁ፣ እሱን አውቀዋለሁ፣ በትንሹም ቢሆን አውቀዋለሁ፣ ግን ላውቀው እፈልጋለሁ ብሎ ይላል ጳውሎስ። ብዙ ጸሎቶቹ ከዚህ ዕውቀት ጋር ይያዛሉ ታውቃላችሁ። ለምሳሌ ለኤፌሶን ሰዎችም ይሄንኑ ብሏቸዋል። የት ጋ ነው? ኤፌሶን ምዕራፍ 1 ላይ ያለው ጸሎቱ ላይ እንደዚህ ይላል። ለምሳሌ ለነሱ የሚለምንላቸውን ነው። እንዲህ ይላል ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ስለዚህ ይህ ማወቅ በጣም ኃይለኛ ጉዳይ ነው። መገናኘት ነው ይሄ ማወቅ። በነገራችን ላይ የዕብራይስጥ ዘይቤ ዕውቀትንና ተራክቦን ግንኙነትን ያያይዛል። ታውቃላችሁ አዳምም ሚስቱን አወቀ ይላል። ምን ማለት ነው? አዳም ሚስቱን አወቀ ማለት ኢንካውንተር ነበረው፣ ከሷ ጋር ኢንተርኮርስ ነበረው። እና ዕውቀት ግንኙነት ነው እንጂ ዝም ብሎ የመረጃ ጥርቅም ማለት አይደለም። እዚህ ላይ ክርስቶስን አውቀው ዘንድ አገኘው ዘንድ እገናኝ ዘንድ ከሱ ጋር በመንፈሴ በሆነ መንገድ ከሱ ጋር እገናኝ ዘንድ የሚል ልመና ነው። ታውቁ ዓይናችሁ እንዲበራ እጸልይላችኋለሁ፣ ታውቁት ዘንድ እሱ ኃይሉ ትረዱ ዘንድ ብሎ ይሄንን ይማጠናል። ጌታችን ኢየሱስ ክርስቶስ ዕውቀት ነው ራሱ። አንድ ጥቅስ ልጨምርላችሁ፣ በጣም ደስ የሚለኝ ጥቅስ ቆላሲስ ምዕራፍ 2 ላይ እዚያም አንድ ሙግት ተነስቶ ከክርስቶስ በላጭ የሆነ ፍልስፍና ተነስቶ ለሱ ምላሽ የተሰጠ ደብዳቤ ነው ቆላሲስ እንደምታውቁት። እና ምን ይላል ምዕራፍ 2 ላይ ከቁጥር 1 እስከ 3 ያለውን ላንብበው። ስለ እናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ ይላል። ትልቅ ተጋድሎ ምን ያጋድለዋል? ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለ ጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና።
ለካ ይሄ ከባድ ነገር ነው። እጋደላለሁ ነው የሚለው። ሁለት ደርብ ያለው አንድ ትልቅ ቤተክርስቲያን ለመስራት እጋደላለሁ አይልም። እሺ ይቅርታ፣ በጣም እናንተ ገና ቤት ስላልሰራችሁ እንደዚህ አይነት ንግግር ጥሩ አይደለም። ወይንዱ በቃ ቁጥራችን 3000 እንዲሆን በሚቀጥሉት 5 ዓመታት እጋደላለሁ አይልም። እንድታውቁ እጋደላለሁ፣ ክርስቶስ እንድታውቁት። ተጋድሎ ይሄ ነው። ጨለማ ሊያሰፍን የሚፈልግ በዙሪያ አለ። እጋደላለሁ እኔ ክርስቶስ እንድታውቁት። ካወቃችሁ አርፋለሁ። አይገርምም? እሱን ካወቃችሁት እኔ አርፋለሁ። ነፍሴ ጭንቀቴ ያውቁታል ወይ ተገናኝተዋል ወይ የሚል ነው። ምክንያቱም ይሄው ግልጽ ነው እኮ። ምክንያቱም የተሰወረ የጥበብና የእውቀት መዝገብ ነው እሱ። መዝገብ ማለት ምን እንደሆነ ታውቃላችሁ አይደል? ዘገበ ማለት ሰበሰበ ማለት ነው። መዝገብ ያን ነገር ክምችት ማለት ነው። መድበል ክምችት ማለት ነው መዝገብ። ኢየሱስ ክርስቶስ የእውቀት የጥበብ ሁሉ ምንድን ነው? መዝገብ ነው፣ ዴፖ ነው። እሱን እንድታውቁ እፈልጋለሁ። እሱን አወቀ ማለት ሰው በቃ እኔ ይሄ ነው ተጋድሎዬ፣